ሰው ነሽ ከአንጀትሽ ጓደኞችሽን አተሽ ስንት ነገርሽን አተሽ የመጣ ይምጣ ብለሽ የሰው ነገር አስጨንቆሽ ሰው አክባሪ ነሽና እግዚአብሔርን መቅድዬ እግዚአብሔር ያክብርሽ። ለልጆችሽ እሺ ትሁንልሽ አንዷ ልጅሽ። እውነት መቅዲን አመስግኑልኝ ሁላችሁ። እውነት ጓደኞቿን በእኛ የተነሳ ስንቱን አታለችኝ። እግዚአብሔርን ሰው ናት ካንጀቷ። እውነት ነው መቅድዬ በጣም ነው የምናመሰግነው። ቤትሽን ክፈቺ ባልሽ ሰዓት ከፍተሽ ስንጮህብሽ፣ ስንሰድብሽ፣ ስንጣላ ችለሽን አክብረሽን እኛ ስንጣላ እንኳን ተው ብለሽ ተቆጥተሽ እንደ ልጅ በዛ ላይ አታኮርፒ ምናቲ የእውነት ትክክለኛ የሆነ ነገር ተናግረሽ ሰው አክብረሽ አኩርፈን ብንሄድ ምን ሆናችሁ ምንድን ነው እናቶች አይደላችሁ እህቶች አይደላችሁ ብለሽ ተባረክልኝ። ዘመንሽ ይባረክ። ለዚች ልጅ እንደቆምሽ እንደተንሰፈሰፍሽ ለነዚህ ለሁለት ልጆች ምን አይነት ነገር እንዳረግሽ አንቺና እግዚአብሔር ናችሁ የምታውቁት። ጓደኞችሽ የሚያውቁት ሰዎች እንኳን በእኛ የተነሳ እናናግርም ብለው ከቤትሽ ወጥተው ትተውሽ ተሰብስቦ ሰው ሲያወራ ተናደውብሽ ይሄን ሁሉ ነገር ችለሽ አክብረሽ እኛንም እግዚአብሔር ያክብርሽ። ብድሩን ከእግዚአብሔር አግኙ። ለልጅሽ አንቺ እንደዚህ እንደቆምሽ ለልጅሽ የሚቆምልሽ ለአንቺ የሚቆምልሽ እግዚአብሔር ይድረስልሽ። ልጅሽ በሰላም ቤትሽ ያሰብሽ ሁሉ ሞልቶልሽ ተሳክቶልሽ ነገሮች ሁሉ ለበጎ ሆነው መንገድሽ ሁሉ ተጠርጎ ቤትሽ በሰላም ግቢ። ሰድበውሽ አዋርደውሽ ያን ሁሉ ነገር ችለሽ ነው እዚህ የደረሽው። ይሄን ቀን ዛሬ ሰላም ሆነው እንደዚህ በማየታችን ቀላል ነገር አይደለም። ምንም ይሁኑ ያ የኛ ጉዳይ አይደለም። ሰላም ነው በቃ እኛ የምንፈልገው። እግዚአብሔር ሰላምሽን ሁሉ ይስጥሽ። አመሰግናለሁ በእውነት እንደ ቆጥቼ ጮኬብሽ አክብረሽኝ አመሰግናለሁ። አዎ መቅድዬ እግዚአብሔርን አንቺ ሰው ነሽ፣ ቀን ያልቀየረሽ ጓደኛዬ ትላንትና ነው እነዚህን ሁለት ሰዎች ማቃቸው። ምን አገባኝ ጓደኞቼ ይበልጣሉ ሳቲ። እውነት መቅድዬ መልካም ሴት ነሽ። እውነት መልካም ሴት ናትኝ። እውነት እቺን ተከተሏት። እግዚአብሔርን በስደት ላይ ትጠቅማቸዋለች። እግዚአብሔርን ጓደኞቼ እውነትን ካልያዙ ይቅሩ፣ እውነትን ሲያውቁ ይመለሳሉ ብላ የምትል ሴት ናት። እግዚአብሔርን እያኮረፏት የበፊት አብራ የምትሰበሰባቸው አስወጪ በቤትሽ እንደዚህ እያሉ ያንን ነገር ሁሉ ኢግኖር አድርገሽ አንቺ እግዚአብሔርን በልጅሽ ታገኘዋለሽ። በአንዷ በሴት ልጅሽ መልካም ሰው ላይ ይቅጠማት፣ መልካም ትዳር ይስጣት። አንቺም ልጅሽም እግዚአብሔርን እኛ በግድ ነው እዚህ የተቀመጥነው በአንቺ ተይ እያልኩሽ እኔ አንዳንድ ቀን የራሳቸው ጉዳይ ይቅሩብሻ ሁሉ እያልኩሽ እግዚአብሔርን ይህን ችለሽ ለዚህ ስላስደረሽን እናመሰግንሻለን መቅድዬ። በጣም እኔ በጣም ነው ማከብርሽ። ማስመሰል ማትችል ለሰው ማትችል ማትቀየር ለእግዚአብሔር ብላ የምትፈርድ ሲናገሯት እንኳን ኖ ነው የምትለው። ይሄ አይሆንም። እሷንም እሱንም ተቆጥታ ሁለቱም መንገዳቸውን እንዳይስቱ እንዳይመስላችሁ እዚህ ላይ ቁጭ ያልነው ዝም ብለን እንዳይመስላችሁ ተጽዕኖ እያደረጉባት ነው። እዚህ ላይ ቁጭ ስንል የነበረው እንዳይመስላችሁ ዝም ስንል እየሰደቧት እየዘቀዘቋት ሁሉን ነገር ችላ ማስተዋል ሰጥቶሽ እዚህ ስላደረሰሽ ይሄን ቀን ዛሬ ስላየን ቀላል ነገር አይደለም። አሁን ተመራረቁ እንዲህ ተደራረጉ ነገ ይላሉ። ያ አይመለከተንም። ደቂቃ ላይ የምናየው ጥሩ ነገር ለእግዚአብሔርም ለሰውም ደስታ ነው። ስለዚህ ይሄን ቀን ማንም አይሰጠንም እና ይሄን ቀን ደግሞ እንድታይ ያደረገሽ ያንቺ ጥረት ያንቺ ብርታት ነው። ስራ እየሰራሽ እንደገና ባህሪ ችለሽ እንደገና ሌሎች የሚሳደቡት ሁሉ ችለሽ ሪዝነብል የሆነ ነገር እየተናገርሽ ነው። ይህ አይደለም መጥፎ ሊናገሩ ሲሉ እሱን አትናገሩ እሷን አትናገሩ እኛ አንድ ላይ ለማድረግ ነው እያልሽ እዚህ ደርሰሻል። በእውነት ምስጋና ክብር ይገባሻል። ለአንቺ ትልቅ ክብር ይገባሻል። እኔ ቃላት የለኝም ለአንቺ መቅዲ አመሰግናለሁ። ቅንነትሽን እግዚአብሔር አይውሰድብሽ። በጣም ቅነሽ ችለሽናል። ሀሳባችንን በደንብ እንድናንሸረሽር አድርገሽናል። እግዚአብሔር ይባርክሽ። እንዳሉት ልጅሽን እግዚአብሔር ደህና ቦታ መቼም ሰው በልጅ ነው ሲባረክ ደስ የሚለው ደህና ቦታ እግዚአብሔር ብርክ አድርጎልሽ በምትፈልጊው ልብሽን ሙልት በሚያደርግ ነገር እግዚአብሔር ይባርክሽ። ተባረኪ። በጣም እግዚአብሔር ይባርክሽ። ቅንነትሽ አይወሰድብሽ። ይሄ ቅንነት ነው፣ መልካምነት ነው እና እግዚአብሔር ቅንነትሽን ዛሬም ይጨምርልሽ፣ ነገም አብዝቶ ይጨምርልሽ። በጣም ደስ ብሎኛል። እግዚአብሔር ይባርክሽ። ባንቺ እንትን ነው እዚህ ላይ የተደረሰው ባንቺ ነው እና የኔ ብርቱ ሴት፣ የኔ ጀግና ሴት
በጣም ነው የማመሰግነው። ሚውታጂ ምርቃት ምን ማለት ነው? ሙድ እያዘችብን ነው እንዴ? ያሰበሰበች ሙድ እያዘችብን እኮ ነው። ዛሬ እነዚህ ልጆች ሰላም መሆናቸው መሳቃቸው ቀላል አይደለም። እዚህ ቤት ግን በደንብ እየተሰደበች ነበረ። ለዛ ነው እየተሰደበች ነበረ። ብዙ ጓደኞቿን አታለች። ጓደኞቿም እውነቱን ይዛችሁ ተመለሱ። እውነት አትጧት ይችን የመሰለሽ ጓደኛ። እኔ ግን እውነቴን ነው መልካም ሰው አግኝቻለሁ ማረሳው እግዚአብሔርን። እኔ በጣም ነው መወዳትኝ እግዚአብሔርን። እኔ ከዚህ ቦታ ራሱ አረሳትም። እውነቴን ነው የምነግራችሁ። እውነቴን ነው። እንደዚህ አይነት ሴት አላየሁም እኔ። እውነቴን ነው። ወር ሙሉ ከኛ ጋር ሳትቀየር እኔ እውነቴን ነው የምላችሁ። አትርሷት እግዚአብሔርን። በጣም መልካም ሴት ናት። ራሱ ትዕግስቷ ስነ ስርዓቷ ራሱ ስነ ስርዓቷ ይሄ እኮ መሰጠት ነውና ከእግዚአብሔር ካልሆነ ይሄ አይቻልም። እና እግዚአብሔር አብዝቶ አብዝቶ ይጨምርልሽ። የኔ የልብሽን መሻት እግዚአብሔር ይስጥሽ፣ ያሳካልሽ። ደግሞ ወደ ሀገርሽ ገብተሽ ርፍ ብለሽ የምትኖሪበት እንጀራ እግዚአብሔር ይስጥሽ። መልካም ሴት ነገሮችሽን ሁሉ ያስተካክል። ለሰው ብለሽም በዚህ ወንጭን ለአንቺ ብሎ ደግሞ አብርሃም ስላሴ ሁሉን ነገር አስተካክሎ ይጠብቅ። አሜን አሜን። እኔ እናት ክበሩልኝ። አሜን አሜን አሜን። ኢየሩሳሌም ፋፊ ሁላችሁም ተናገሩ። እኔ አንድ ነገር ልበልና እወጣለሁ። በመጀመሪያ ደስ ብሎኛል። የዛሬው አመጣጣቸው አንዳንድ ነገር ቢኖርም እርግጠኛ ልተነውበት ብቻ በጥቅሉ በደፈናው ደስ ብሎኛል ብዬ ነው ማለት የምፈልገው። እና ለዚህ ክብርም ብዙ ከዚህ የተነሳ ነገር አለ። እንደውም ትናንትና ማለት ነው መቅዲ ምን አለች? እስቲ ፍቅር አሳዩን እስቲ ከእናንተ ስንት ጊዜ ነው ጭቅጭቅ ምን ነው? ይሄ ወዲያው እንዲህ ሲያወሩ ማለት ነው የመቅዲ ወሬ ነው እግዚአብሔርን ነው ብላችሁ የመጣብኝ ባይምሮ ማለት ነው። ከዛ እና አረ ደስ ይላል እንዲህ ሆኖ ራሱ ማየቱ ለኛ ምን ያህል ደስታ እንደፈጠረ ዛሬ እናውቃለን። እና ምን ያህል ተናግሯል ተናገረ። እኔ እናንተንም ማሰለቻችሁ እኔ አጠፋለሁ ብሏል። አጥፍቻለሁ አለዋል የሱ መጸጸት ምናምን እንዳለ ማለት እሱ ነገር ይመለሳል። እኛ ስለሱ አያገባንም። ያ የሥራው ጉዳይ ነው። አዎ ገንዬ አንዴ ልጨርስና ልውጣ እና ምን ልል ፈልጌ ነው የዚህ ቤት ያለው ትልቅ መልእክት በጣም እዚህ ተጽዕኖውን እንዳሳየ እኔ በጣም አይቻለሁ በዛሬው ዕለት በእነሱ እና በጣም ሪስፔክት ላመሰግንም እዚህ ጋር የምፈልገው ሰው መቅዲ ዩዘር ገኒ ብዙ አለ እዚህ ሞር ለማመስገን ብቻ የፈለኩት ብዙ አለ ግን ሞር ለእናንተ ቢግ ሪስፔክት የእውነት ማለት ነው እና ከልብ እንደ እናት እንደ እህት እንደ ልጅ አስባችሁ የምትናገሩትን ቃላት ለሁለቱም ባላንስ በሆነ መንገድ በጣም እስከ ጥግ ድረስ በጣም ስታዝኑላ እኔ ከነሱ ካሳዘኑን ይልቅ እናንተ ሁላ ታሳዝኑኛላችሁ አንዳንዴ ማለት ነው የእውነት ማለት ነው።